የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ዳምጤን ከኩይ ተግባሩ የማቆመው እኔ ነኝ ትላለች ቲቲ። ፍቅርተ ተይ አይሆንም ብላ ክርክር ገጥማለች። በሌላ በኩል የአንድ ወቅት ረዳቷ ወንድሟ ዮናስ ፍቅርተን ጠምዶ ይዟታል። ደምለው የጉዞ መጨረሻ ወደ ሆነው ጤና አዳም ደርሷል። ጤና አዳም ምን ትዘይድለት ይሆን? እንዴትስ ተቀበለችው? ክፍል 178 የቀን ቅኝት ድራማ ስለ ደምለው የሚነግረን ይኖረው ይሆን? ሌላስ ምን ጉዳይ ያሰማናል? እሺ ልጅ ኤርሚያስ ምን እንዴ እየጠባብ ቀይጃን እንዴ ደግሞ ዛሬ ምን ተገኘ? ደህና ነህ? ቆይ ጥያቄውን ተውና መልስን አሰማኝ እንጂ። የካቲት ውስጥ መሆናችንን ባትረሳ ኖሮ የተገኘውን ነገር ምንነት ለማወቅ እኔን መጠየቅ አያስፈልግም ነበር። አብይ በየዓመቱ የአድዋን ቀን ጠብቀህ ጃኖ መልበስህን አረንጓዴ ቢጫ ቀይ የተሸለመ በትር ይዘህ በዓሉን በኩራት የማክበር ልምድህን አልረሳሁትም እንዴ። ግን እኮ ዛሬ አድዋ በዓል የሚከበርበት ቀን አይደለም። አውቃለሁ። ዓለምን ከአጥናፍ አጥናፍ ጉድ ያሰኘው የአባቶቻችን የድል ቀን ዛሬ ባይሆንም ወሩ ግን ዛሬ ነው እና የቀድሞ ልማዴን አሻሽያለሁ። የድሉን ቀን ብቻ ሳይሆን ወሩንም በሚችለው ሁሉ ላከብረው ወሰኝ። አይ አብይ ትንሽ እንዳበዛው አልመሰለም? አላበዛሁትም። ያንን የአባቶቻችንን አኩሪ ጀግንነት የዛሬ ልጆቻቸው ደግመን ልንላበሰው የሚገባ ወቅት ላይ ስለደረስን ነው ወሩን በጀግንነት ስሜት ላከብረው የወደድኩት። ጉድ እኮ ነው። መቼም አታመጣው ነገር የለም። ዛሬም እንደ ትላንቱ የሌለ ጦርነት ገጥመን እንደ አባቶቻችን በጀግንነት እንድንዋጋ ተሻለ ነው። ጀግና ጦር ሜዳ ብቻ አይወለድም። ሁላችንም በየተሰማራንበት መስክ መልካም ፍሬ ማፍራት ከቻልን ጀግኖች ነን እና ዛሬ ከትላንቱ በከፋ መጥፎ ጠላት መዳፍ ውስጥ ወድቀናል። ስማችን ከዛ አንጸባራቂ የአባቶቻችን ድል ይልቅ በረሃብ በድህነትና ድህነታችን ጉያ ውስጥ ተሸሽጎ በሚያጠቃን HIV በሚሉት ትልቅ ጠላት ነው የሚታወቀው። አብይ ይሄ ሊያሳፍረን፣ ይሄ ሊያስመረን፣ ይሄ ሊያስቆጨን ይገባል። ግን አፍረን ዝም ማለት የለብንም። ቁጭታችን ውስጥ ተቀብረን መቅረት የለብንም። እዚህ ቀይዶ የያዘንን የድህነት የሚሉት ትልቅ አውሬ ላይ ከአባቶቻችን የወረስነውን እሳት ክንዳችንን የምናሳርፍ ጀግኖች መሆን አለብን። ያኔ ችግራችን ቀስ በቀስ ተኖ ይጠፋል። የረሃብ ተምሳሌነታችን ተረት ይሆናል። በኤችአይቪ ግዳይ መጣላችን ታሪክ ሆኖ ያልፋል። እሱ ላልክ ብላላቢ እና ግን ይሄንን ነው የድል መንፈስ ልታወርሰኝ ነው ቤት ድረስ ያስጠራኝ ወይስ ምንድነው? ኤርሚ ትምህርትን ጨርሰህ ወደ አዲስ የሥራ ዓለም የምትገባበት ወሳኝ ወቅት ላይ በመድረስህ ባወርሰህ አልጠራም። አሁን ግን ያስጠራሁህ እንኳን ደስ ያለህ ልልህ ነው። እንኳን ደስ ያለህ? ምን አገኘ? ፍቅረኛህን ተዋወቅኩልህ። ምን ፍቅረኛህን? ኖ አቤ እኔ ፍቅረኛ የለኝም። በትክክል አለ። ያውም የምታኮራና የምታስመካ ትልቅ ፍቅረኛ። ከፈለክ ስሟል ልነግርህ። አትንገረኝ እንዴ አትንገረኝ አብይ። ይልቅኑ የምትንቅና የኔ ሆና በመታየቷ የምታፍር ጓደኛ እንደማታስፈልገኝ ተረዳልኝ። በጣም ተሳስተሃል። አልተሳሳትኩም አብይ። ተሳስተሃል አትበለኝ። በትክክል እልሃለሁ። እንደምትንቅህ የገመትከው ከኔ ጋር ልታስተዋውቃት ባሰብክበት ቀን ሳይመቻት ቀርቶ ባለመምጣቷ ነው አይደል? ሳይመቻት ቀርቶ ሳይሆን ስላልፈለገች ነው ያልመጣቸው። ታዲያ ዛሬ በምን ተገዳ ነው ቢሮዬ ድረስ መጥታ ያንተን ጓደኝነቷን በኩራት የነገረችኝ? ምንድነው የምትለው? እሱ ቢያቢ ምን እና ፍቅርታ አንተ ጋር? አሁን
ፍቅርተ እኔ ጋር እንዲያውም ፈተናህን ሳትጨርስ ጥናትህን ላቋርጥ ስላልፈለኩ ነው እንጂ መታ ካናገረችን ቆይታለች። እኔ ጓደኛው ባልሆንኩበት ሰዓት ባይሆን ኖሮ ጥሩ ነበር ያደረገችው። ኖ ኤርሚያስ፣ በትክክል ዛሬም ጓደኛዋ ነህ። እንዲያውም አንድ ነገር ልንገርህ፣ በዚህ ዘመን እሷን የመሰለች ጓደኛ ስላለች በጣም እድለኛ። አበይ እንዴ ያማሃል እንዴ አንተ ሰውዬ? እንዴ የፍቅር ፍላጎቴን በአግባቡ ልትመልስልኝ ያልቻለች ሴት ስላለችኝ እድለኛ ነህ ትለኛለህ? አትበለኝ። አሁን በትክክል እልሃለሁ። ፍቅር የሚገለጥበት ብቸኛ መንገድ ወሲብ ስላልሆነ አፌን ሞልቼ የእሷን መንገድ እንድትከተል እመክራለሁ። እኔ እኮ የምለው አብይ ምንኝ ኤርሚ፣ ትላንትናውኑ ጓደኛ ፍቅርተ መሆኗን ብትነግረኝ ኖሮ ከመታቀብ ያለፈ ምንም ነገር እንድታደርግ አልመክርህም ነበር። እየሰማኸኝ ነው? አዎ የሰማው ነው አብይ። አሁን ሳባ ከማትሆን ሴት ጋር መቅጠምህን ስለነገረችኝ አንተም ማንነቷን ስለደበከኝ በቃ ትወድህ ይመስለኝ ከነበረችው ሜሮን ጋር እንዴ ይመስለኛል ሳይሆን ምን ዛሬም ሜሮን በንጹህ ልቧ ተወደኛለች። አትሳሳት ኤርሚያስ፣ ከልቧ የምትወድ ፍቅርተ ነች። ደግሞም ሁላችንም ስለሷ ተሳስተናል። ፍቅርተ የሁላችንንም መልካምነት የምታስከነዳ ቅድስት ሴት እንጂ ተራጭ በርባሪ አይደለች። ይኸውልህ አብይ አሁን ስማኝ አሁን እንደሷ ትልቅ ዓላማ ላላትና ከጀርባዋ ትልቅ ታሪክ ላላት ሴት አይደለም ለማንኛውም ሰው መታቀብ አቻ የሌለው መድን ነው። ስለዚህ ይሄን ካንገትህ ሳይሆን ከልብህ አምነህ ወደ ፍቅርተ ተመለስ። አዝናለሁ፣ በጣም አዝናለሁ። ያልከኝን ነገር ከእንግዲህ ላደርገው አልችልም። ለምን? በቃ ምክንያቱም እሷ ያሳመመችው ወንድነቴን የናፈቀውን ሁሉ እንዲያገኝ አድርጌ ላክመው ስለፈለኩ። በፍጹም ኤርሚያስ ፈጽሞ አታድርገው። አትጠራጠር፣ እንዳትጠራጠር። በጥናት የደከመ መንፈሴን ከሜሮን ጋር እራት አቅርቤ ዘና ላደርገው እፈልጋለሁ። ኖ አይሆንም ኤርሚያስ። በሚስቱ ተናዶ ፀሐይ ሊሞቅ የወጣን አይጥ ጭልፊት ይወስደዋል የሚለውን ተረት አባዬ ለሁለታችንም አብሮን የነገረን አይደል? እናም የፍቅርተን ንዴት የተወጣህ መስሎ እንደዛ ምስኪን አይጥ ራስህን ለአደጋ ማጋለጥ የለብህም። አታስብ። ሜሮን ክፉ ጭልፊት ሆና ለክፋት አታድርሰኝም። እሱን ዛሬ ላይ ሆነህ ማወቅ አትችልም። ስጋት አይግባ። ለአሁኑ ከሜሮን ጋር ከራት የዘለለ ምንም ነገር አይኖረንም። እሺ ቆየኝ። እንደዛ ከሆነ እኔም አብሬያችሁ ልሁን። እንዴ አቤ፣ የምታደርገውን ስለማታውቅ እንደ ሕፃን ልጅ ከጎንህ ሆኜ ልጠብቅ እያልከኝ ከሆነ ፕሊስ አትድገም። እንደሱ ማለት ያልነበረም። ይኸውልህ ግን አንተና ሜሮን ከመሸ በኋላ ይሄን የመዝናናት ፍላጎት ይዘህ አልኮል ከፊታችሁ ቀርቦ በጥናት የደነዘዘ አእምሮዬን ዘና የሚያደርግ ልዩ ምሽት እንደምናሳልፍ ቤቶችን ገድፋቸው ምሳ ጭረህ እገዛቸው ብላ ነው የሰደደችኝ ያልከኝ ሁሉ ታንጀተ ነው። ምን ነው እናትዋ? ምን ነው ልቡህ ጠረጠረኝ? ቃልውህ አልፈቀደኝ ሆኖ ነው። ኧረ ምን ይሁን ብሎ እናቴ ሸክተህ አመጣኸው ስንቅ እንዲህ ማቴዎችን አጥግቦ እያስፈነጫቸው ምን ይሁን ብሎ ልብ ያልፈቅድህ ብለህ እሱን ተቆጥራ አይጣፉት ነው። እጥፈዋለሁ። ምን ነው አልጥፈው ልጆችን ታያቸዋል ጠግበው እየበረቱ ነው። ታሁን በፊት ይሄደጅ ልቅሶ እንጂ የልጆች ሳቅ ብርቁ ነው። የጠየቅኩ ግን ፍቅር ያተለክም ብዬን ታይ በአሁን ጊዜ የሰው ማሳ ለራስ ጎጆ ላቅና የሚል ባዳ ቀርቶ ስጋ ማየት ህልም ነው ብዬ ነው። ፍቅር ተለኔ እናቴ ባዳ አይደለም ለኔ ቀርቶ ለአገር ምድሩ የምትተርፍ ማለት ያመቤት ነች። እኔ እናንተን የትደግፍ እሷ በፊኑ አደም የህኔ የሆነው ሰው ትረዳልኛለች ነው። አው ተበላይ እንዲያውት ትንሽ ጤና ያለኝም እንደው እሱ ሰውነት ሌቱም ሙሉ እንዲቹ ትተነድ በላት ትጠመቅ ነው ያነጋው። አረ መሌቱን ብቻ አሁንስ ቢሆን ልጅ አሁን እንኳን ደግነኝ እንዲያው ስለዚህ
እናቴ ነፍሷን ይማረውና እዚህ ተናንተ ሀገር ጀርባ ያለውን የስላሴ ታቦት አንስታ አጠግቦ ጠበሉንም አዋሽ ነው የምትለው። ኬው ታቅራቢያው ሆኜ እንዲሁ በሞላልኝ ጊዜ እየሄድኩ እጠመቀው ብዬ ነው መምጣት የለም። ተሆነ ማለፊያ አይዞ ስላሴዎች ጨርሶ ይምሯል። አሁን በለካዝ ሁሉ ባውንድ ማታ አደራ ብለህ ሰጥተኝ ሌቱን ሙሉ ተቃዥ ነው ያደረገው። አሁንም ተርሶ ዘንድ አይሆንናት ለኔ ያሻኝም የቤቱ ቀዳዳ አውሉት ነው የምልህ። ኧረ እንዴት ሆኖ እንዲሁ ነው እናቴ። የፍቅር ተሉላታ አብሎልኝ በእርሶ ብከፍለው ምን አለ? ኧረ እባክህን ካለኝ አያ ለኔ ያሻኝም አልቆት ይልቅየ ለስራዬ ለርፍት አልመጣሁምና ልጆቹን ወስደው ማሳውን እንዲያሳዩ የሚነግሯቸው። ልጅ እንዲህ ሆነህማ ማሳ አትወጣ። አሁን በእጅ ብትለኝና ይሄን ባውንዲ ረጉድ ምን ነው እናትዬ እንግዳ መጣልሁማ እና ወተድ የለ ይሄ መሆን የለብኝም። እሷ እንግዳውን ይሸኙ። አይ አንተ የሰው ክብር የሚያሻው ወግ ያለው እንግዳ መጣብኝ መስሎ ነው። እናቴ ይሄ ሲሳይ ሸሽገው ኋላ ይሄ መናጢ እመት ምንዳ ምንድን ነው? አገር ምድሩ አክብሮ አንቱ ያላቸውን ሽማግሌዎችን አቅለው ተመለሱ። በላይ እንደ ደግ ሰው ጣይሞታሉ። ደግሞ ሽማግሌዎችን ያቀለልኳቸው እኔ ታልሆን አንተ ከዚያም ቢያል ራሳቸውን ያቀለሉ። እንዴት እንዴት ትለኛለህ? አገር ያነወረውን ትንሽ ትልቁ የተጠየፈውን ያለ እድሜ ጋብቻ አስፈቅዱልኝ ብለህ ትልካቸው ተቀጀለን ብለው ጥያቄ ይመጡማ አይደለ? ራሳቸውን ያቀለሉት ማንን ስጡኝ አልኮ መስሎት ነው። ይሄን የሥራ ፈት ወግ ብለው እድሜ ያለ እድሜ ጋብቻ የሚሉ የቀረችኝ አንድ ሴት የአይኔ ማረፊያ የሆነችው ታሪኳን እና እሷኑ መሆኑን ነው ያለ እድሜዋ ጠየቃት የሚሉ። የልጄን እድሜ የማውቀው እኔ እናቴቱ ያለ እድሜዋ ታይሆን አንተማቸው አይደል? ይሄ ዳርታሁ ገብቶኛል። ገና ለገና ትንሽ ገንዘብ አያጣም ብለው እንደ ትልቂቱ ዋጋ ሊጥሉብኝ አይደል? ይሁንሉ እኮ እንዴት አንተ እኔ ምን እንዳለ ልጄን የምሸጥ አንተ ይሄ በል አሁን ውርደት ታትከናንብ ውጣል። ውጣልኝ ብያለሁ። ዋጋ ማዋደጃ መሆኗ ነው። ይችስ ውጣልኝ አልኩህ እኮ። ይልቅ ይሄን ያለ እድሜ መዳር ያላቻ ጋብቻ ይሉትን የሥራ ፈቶች ወሬ ይዘው ወሬኞቹ ይሄን ያሉት ታይሆኑ አንተ ራስህ ነህ። እኔ ማንም ሰብኮኛ አይደለም። ይሄን በገዛ ልጅ ደርሶ አይቼው ስቃዩን አብሬያት ተሰቅቄው ተሰማለህ። ውብዬን ታይመስለኝ ያሳረድኳት አንሱ ጭራሽ ታሪኬን ምን ትትል እንደምን ትትጎነጎና አሰብከው? በል አቲዎቹን በራብ ተሚፈጁ እሱ ባለቤቱ አንተንም እጣናቱንም ያለ እድሜያቸው ወስንና አበላሽ የሚሉትን በሚፈጅ ፍጃችሁ ነው። እንግዲያው ተጎንሁ ያገኙታል። ሰው ይለኝና አልሰማኝ አይተውት አያውቁትን ወግ አሳየሁህ መስሎኝ ላኩብህ እንጂ እኔስ ወዲያ ጠልፌ ብጠቀልላት ሞክራትና ተጎንህ ታገኛታለህ። አሁን ወግድልኝ ወዲያ እግጀዳ ምንዋ ክብረ ቢሳሮ ጊት ነች አንተ ነውረኛ ዋ ነግሬሻለሁ። አንቺ ጦሰኛ አሮጊት ወዲያ ኮባልተላቸው ዲላቸው ተሰብሰቢ ምንድነው ዲ ዘማምለው እሱ ተውማ ወገዴ አንተ ከሲ ያለፈዋል በቃልህና ጭራሽ ረጋበል ወንድሜ እንዳትጠጋኝ ብዬሃለሁ። ጅብን ሲወጉ ባህያ ይጠጉ አሉ። ለካን አንተ ኖረሃላ ተጀርባ ሆነህ ሽማግሌዎችን አዋርደህ አስመለስከው። ኧረ እባክህ ተዋርተው እኔው ተለውን ነገር ሁሉ ምኑንም አላውቅም። ምን ይነግርያለሁ? ዘበል ጣጣፊ አይግድ የለም ዛሬ እንደባለፈው ሁሉን ውጭ ቀመጥ መስሎ
ይወጥቶሻል። አዎ በርችስችስ ጫትን ያመረተ ሐሺሽ ያበቀለ ገበሬ ሺሻ የላከ ሐረብ የተባረከ ይሁን። አዎ እንዴ አንቺ ያማታል እንዴ እቺ ልጅ ምን ሆነሻል? አያመኝም ግን ሙልቀቀቀቀቀ በያለኝ ምን ይዳምጥ በይ አይዞሽ እንዴ ዛሬንም ደግመሽ ስታድሪ ማታ ደህና አድርጌ አሞላቀቅሻለሁ። እሺ ዳምጠው ዛሬማ በፍጹም አላድርም። ወደሽ ሳይሆን በግድሽ ታድራታለሽ። ዛሬ እኮ አባዬ ከብር ማይገባ ዛሬ አይደለም ሲፈልጉ አሁን ይገባታል እንጂ አትሄጃት። ዳምጤ ደግሞ ስትቀም ሁሌ ጸባይ ይለወጣል። እንኳን እሱ ኖሮ እማዬም ትቆጣኝ የለም እንዴ። በቃሽ አልኩሽ በቃሽ እንዴ። ሞት ቢመጣ ዛሬን አለቀሽም። በቃ አለቀ። ይሄ ሺሻ ራሴን አዞረኝ። ቆይ ሽንቴን ሻንቼ መጣ። ቆይ አንድ ጊዜ የኔ ይቅርታ ዝናቡ እዚህኛው ክፍል ይኖር ይሆን? ወይ ምን አይነት ጉድ ነው በእግዚአብሔር! አንቺም ጠርቅመሽኝ ሄድሽ። ሴቶቹን ሁሉ እንደዚህ የሚጠረቅማቸው አፋቸውን የሚለጉመው ምንድነው? እንደፈረደብኝ ራሴው ገብቼ ሊያው እንጂ። በስመ አብ ወልደ መንፈስ ቅዱስ ላምሮት አላምንም አምላኬ። አንቺ ጉደኛ ደሙ እዚህ ምልት እንዴ? ቆይ ምን ትሰሪያለሽ እዚህ? ይሄን ጥያቄ እኔ ብጠይቅሽ አይሻልም ላምሮት? አሃ ወንድሜን ደና አልበሽ ጨራሽና ሌላ ጥጎት ፍለጋ መጣሽ አይደለ? አዎ እሰይ እኔ ዱርዬም ሌባም ነኝ። እሺ እዚህ ቦታ ብገኝ ብዙ አይግረምሽ፣ ዱርዬ ነኝና። አንቺ ግን ላምሮት አንቺም እንደዚህ አይነት ቦታ ትመጫለሽ ማለት ነው? ምን ልታረጊ መጣሽ? ልቅም ለዝናና ልደብን መጣው። ምን ትሆኛለሽ? ወይ አምላኬ! እስኪ ለዛ ለዮናስ እንደዛ ስትቆረቆሪ እንዳልነበር አኪዝ በደዛ አጉላት አስመስይብኝ አስመሳይ። ይልቅ እዚህ የሚሰረቅም የሚታለብም ስለሌለ በጊዜ ሌላ ቦታ አይደሽ ብትፈልጊ አይሻልሽ? ትሰሚያለሽ? አነጋገርሽ ትንሽ ለከት ባይኖረውም በተለይ ለፍቅርተ ስል ትቼሻለሁ። እሺ አረ ባትተይኝስ? ቆይ ምን ልታመጪ ነበር? ያቺ ባለጌ ነች ያለሁበትን ነግራና ከፍላ ይላከችሽ። ፍቅርተን ለማለት ፈልገሽ ከሆነ እሷ ባለጌ ልትሆን ቀርቶ ባለጌ ለሆኑትም በጣም ታዝናለች። እሺ ለዚህ ነው ካንቺ ከባለጌዎቹ መፈክር ያዣዋ ጋር የገጠመችልኝ። አሁን ታዩና ብዙ አንቋሰል። እሺ አሁን ብዙ አንቋሰል። ይልቅ ብታሳልፊኝና ብገባ ይሻለኛል። ዞር በይ። አላሳልፍሽም። ዞር በይ። ደሞ አትገቢያትም። እገባለሁ። አትገቢም እንዴ? የንግድ ቤት እንጂ መኝታ ቤት እኮ አይደለም። እሺ የፈለገውም ቢሆን ያው እዚህ ውስጥ አንቺን ማየት ብቻ የሚያሳምመው ሰው ስላለ አትገቢም ነው። እሺ ጥሩ። ግን ፈርቼ ሳይሆን ወንድምና እህትሽን አክብሬ ነው የምሄደው። እሺ ደሞ እንደሄድኩ አልቀርም፣ ተመልሼ እመጣለሁ። ያኔ ወሮታው በነገር ይጎተጉታቸዋል። ይህን የተመለከተው ደምለው አረ ይሄ ነገር ደግም አይደል ብሎ ነገር ለማብረድ ጣልቃ ቢገባ ስድብና ዛቻ ከወሮታው ተሰንዝሮበታል። ወሮታው ምን ሊያደርግ ነው? ከፍቅርተ እልህ የተጋባው ኤርሚያስስ እውነት ከሜሮን ጋር ይዝናና ይሆን? ተዋንያን ሽመልስ አበራ እንደ ዳምጤ፣ ሸዋፈራው ደሳለኝ እንደ ኤርሚያስ፣ ናፍቅሽ ተስፋዬ እንደ ላምሮት፣ ንግስት አዋዝ እንደ ምንዳ፣ ካሳዬ ገበየው እንደ ደምለው፣ አበበ ተምትም እንደ ወሮታው፣ ጌታቸው ቀነኒ እንደ ዶክተር አብይ፣ ደራሲያን አዲስ ገብረ ማርያም፣ ዳንኤል አበበ፣ መስፍን ጌታቸው፣ አዘጋጅ መስፍን አሰፋ። አድማጮች የዘውትር ገንቢ አስተያየታችሁ ይድረሰን። ለፖፑሌሽን ሚዲያ ሴንተር የቀን ቅኝት ድራማ ዝግጅት ክፍል የመልእክት ሳጥን ቁጥር 672 አዲስ አበባ